አይደል የሆነ ፊሊንግ ውስጥ እንደተፈጠረ አልገባችሁ። እግዚአብሔር በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ በኢየሱስ። በመጨረሻም ህልም የሆነውን ቤት ገዛሁት። ፋይናሊ ድሪም ሃውሲንግ ገዝቼዋለሁ። ተመስገን ተመስገን ተመስገን። ይሄ ቪዲዮ ለመስራት በስፋው ስንት ጊዜ እንደጠበቅኩኝ በቃ ፈጣሪን ስንት ነገር እንዳልኩት ይሄ ቪዲዮ ለመስራት አልገባችሁም። እና ፈጣሪ ረዳኝ። በመጨረሻም ፈጣሪ ይወደኛል፣ እግዚአብሔር ይመስገን ረዳኝ በመጨረሻ። እኔ እንጃ ማውራው ወሬ ካሁን በኋላ ውዝግብግብ ሊያደርጋችሁ ስለሚችል ማለት ነው። በቃ እንደምንም ለመረዳት ሞክሩ። ላይ በጣም የሆነ ስቴት ኦፍ ማይንድ ትንሽ ኢሞሽናል ነው እና ትንሽ የተስተካከለ ነገር ላላውራ እችላለሁ። ሶ the cases ብዙዎቻችሁ ቲክቶክም ላይ ምናምን ካያችሁት ያኔ ገና ሙቭ አድርጌ ስወጣ ከቤት የዛሬ 7 ወር 8 ወር አካባቢ ከቤት ሙቭ አድርጌ ስወጣ ከግቢ እንደተመረቅኩኝ አንድ ክፍል ቤት ነበረች ቤቴ። አንድ ክፍል ቤት ስል በጣም ትንሽ ቤት ነበረች። ሜቢ እኔ እንጃ ስንት በስንት ትሆናለች። ብቻ ትንሽ አልጋ የምትመስል ነገር ከዛ ጠረጴዛ፣ አልጋ ራሱ አልነበረኝ። ትንሽ አልጋ የምትመስል ነገር ከዛ ጠረጴዛ አለቀ ሞላ ቤቱ ማለት ነው። እና አሳያችኋለሁ ካሁን ቀጥሎ ያለው የድሮም ቤት ማለት ነው። ሶ በጣም ከረጅም ፍለጋ ከረጅም ጉጉት የሆነ ሰዓት ኦልሞስት ጊቭ አፕ አድርጌ ትቼው ነበረ እና መሀል ላይ ፈጣሪ ረድቶኝ ተሳካልኝ እና ለብዙ ጊዜ ስመኝ የነበረውን ድሪም ሃውሴን በመጨረሻ አገኘሁት። እኔ ከልጅነት እስከ እውቀት ሁሌ ቤት ለነማዘር ራሱ ላቸው ነበርና በቃ ሁሌ ከድሮ ጀምሮ ምን አይነት ቤት ነው የምፈልገው ምናምን ብትሉኝ እኔ ይሄ ግብዳ ማንሽን ምናምን ቢሆን አልጠላም እኮ፣ ግን የሆነ አልቲሜት ጎሌ እሱ አይደለም። ይሄ ግብዳ ማንሽን ላይክ 17 18 መኝታ ክፍል ያለው ምናምን እንደዛ አይነት ቤት አይደለም እኔ ጭንቅላቴ ላይ ያለው ድሪም። በቃ እኔ ሁሌ የምላቸው የነበረው በቃ አልጋ ያለ ከዛ መኪኔን ከእንቅልፌ ስነሳ ፊት ለፊት የማየው ከሆነ ዳስ ደ ቤስት በቃ ያ ነው የኔ አልቲሜት ድሪም እሱ ነው። በቃ ቤቱ እንደ ማንኬቭም ይሆናል፣ እንደ ድሪም ጋራጅም ይሆናል፣ እንደ መተኛም ይሆናል፣ ኤቭሪቲንግ ማለት ነው። ግን የሆነ ተለቅ ያለ ዌርሃውስ ነበር የምፈልገው። ሶ አሁን ላይክ መኪኖቼን ከገዛሁ በኋላ በቃ ማሰብ ጀመርኩኝ እና ረጅም ጊዜ ብዙ ቦታ አስፈልጌ ነበረ። የሆነ ሰዓት የምታውቋቸው ከሆነ ሲሲዲ የሚባል ኮምፓውንድ አለ ወደ ጣፎ አካባቢ እና እዛ ኮምፓውንድ ውስጥ ጋራዥ አላቸው። ሶ እያንዳንዱ ቤቶች ትላልቅ ማንሽኖች አሉ፣ ከዛ ጋራዥ አላቸው። ሶ እሱን ጋራዥ ራሱ ድሪም አድርጌ እዛ ለመግባት ራሱ ብዙ ነገሮችን ሞክሬ ነበረ። ግን አንፎርቹኔትሊ ያንግ ሆናችሁ እንደዚህ አንኤክስፔክትድ ቦታ ስትገኙ ያለው የፊድባክ ትንሽ ደስ አይልም እና ትንሽ ያንግ ሆንኩባቸው። ሶ ትንሽ ኢንሴኪውርድ ሆኑ። ሶ እነሱ የሚፈልጉት ቤቱን የሚከራያቸው ሰው የሚፈልጉት እነሱ ቤተሰብ ያለው ፋይናንሻሊ በጣም ስቴብል የሆነ ጥሩ ፋይናንሻል ስቴት ያለው ምናምን አይነት ሰው ፋሚሊ ጋር ሪስፖንሲብል አይነት ሰው ምናምን ነው የሚፈልጉት። አንደርስታንድ እነሱ ወይ ከምስተሚ ደግሞ እኔም በእነሱ ቦታ በሆን ትንሽ ስጋት ይገባኝ ነበረ። እኔ አም ጀስት ያንግ ጋይ በጣም ጩጬ ነኝ። ፊዚካሊ ደግሞ የሚያቀኝ ሰው በደንብ ያቀኛል። በጣም ቤቢ ፌስ ነው ያለኝ፣ ብቻ ልጅ ነው መስሎ በጣም ልጅ ነው መስሎ ሶ ሄድኩኝና ኦኬ ይሄ ቤት እንደዚህ ወድጄዋለሁ እና ዲል እናርግ ቤቱን የሚያዘው አይነት ነገር አወራን። ከዛ በኋላ አንፎርቹኔትሊ ያንግ ሆንኩባቸውና ለያንግ ሰው ብዙ አናከራይም፣ ድምጽ ምናምን አንዳንዴ ይጠብጣሉ፣ ቤቱን ሪስፖንሲብል ያይዙ ምናምን በቃ ያንግ ስለሆንክ ለአንተ ማከራየት አንችልም አይነት ነገር አሉ። ሶ አይ አንደርስታንድ 100% አንደርስታንድ አደርጋለሁ። በተለይ ደግሞ እዛ ያሉት ቤቶች ተወሰነ ሌክዠሪየስ ስለሆኑ ያን ያህል ስንት ብር የወጣበትን ንብረት አሳልፋችሁ ለሶስት አከራዩ የሆነ አይነት ሪስክ ቴከር አይነት ሰው እንትን ማለት አለባችሁ እና ያው እነሱ አፒራንሴን አይቶ በቃ ልጅ ስለሆንኩኝ እንትን ብሏል። ሶ እኔም ደግሞ 100% አንደርስታንድ የማደርገው እንትን ነው። ሶ ብቻ ግን ሎንግ ስቶሪ ሾርት አልተሳካም። ሲሲዲ የነበረ እንደ ጆርኒ ማለት ነው። ሶ ሲሲዲ ብዙ ቤቶች እንዲል ለማድረግ ሞክረን ነበረ፣ አልተሳካም። ከዛ በኋላ በቃ ያኔ ሳይሆን ሲቀር በጣም በቃ ደበረኝ ነው የሚባለው። ላይክ በቀኑ ላይ የሆነ ሰዓት ጣፎ ድረስ መላለስበት ጊዜ ነበረ። እኔ 4 ኪሎ ነበር የምኖረው። ከ4 ኪሎ ጣፎ ዴይሊ መላለስበት ጊዜ ነበረ። የሆነ ሰዓት አይ ፊል ኤግዛውስትድ ሆናልና በቃ ተውኩት፣ ደከመኝና ተውኩት በቃ።
ከዛ በኋላ እዛች ትንሽ ክፍል ውስጥ መኖር ጀመርኩ ማለት ነው። እኔ ብዙ ቤት ምናምን የሚመስጠኝ ሰው አይደለሁም። ሰው ለቤቱ ፍሪጅ፣ ሶፋ፣ አልጋ ሲገዛ እኔ ምንም እኔ መኪና ላይ ነው ገንዘቤ እንዳለ ኢንቨስት ማድረገው እና ምንም ይሄ የቤት ነገር ያን ያህል ፋሲኔት አያደርገኝ። ቢሆን ቢሳካልኝ ልክ እንደዚህ እዚህ ጋር እንደምትታይ ድሪም ጋራጅ በቃ ተኝቼ ምናምን ስነሳ መኪኖቼ የማይበት ምናምን በቃ በጣም ጸዴ ዌራውስ ከመኪኖቼ ጋር የምኖርበት አንድ ውሻዬን ከኔ ጋር ይዤ ምናምን በቃ በጣም ላይፌን ኢንጆይ እያደረኩ መኖር የምፈልግ ሰው ሁሌ ሲነሳ መኪኖቼን የማይበት በቃ እንደዚህ አይነት እንትን ነው የምፈልገው እና ግራጁዋሊ በቃ እንደዚህ አይነት ድሪም ስለነበረኝ ቤቴ ላይ በፊት የምኖርባት ያቺ ትንሽ ቤት ላይ ያን ያህል ምንም ነገር አላረግባትም። በቃ ግድግዳዋ ብቻ የመኪኖች ስዕል ምናምን ፎቶዎች ምናምን ነበሩ። ከዛ ውጪ ምንም ፋንሲ ነገር አልነበራትም። በቃ እዛች ቤት ውስጥ ለመኖር በቃ ኑሮዬን ለመቀጠል ነው ወሰንኩና በቃ ሁሉ ነገር ድሮፕ አውት አድርጌ ቤት መፈለጌ ምናምን ትቼ በቃ ላይፌን ቀጠልኩ ማለት ነው። ከዛ ላይፌን ቀጥዬ እያልኩ ከዛ ፈጣሪ የራሱ እንትን አለው። ይሄ ቪዲዮ ማለት ነው በቃ እንድትረዱኝ ነው ፈልገው እናንተ ቤተሰቦቼ ናችሁ። ስለዚህ እኔ የሆነ ቦታ ላይ ሲደርስ እናንተ ፕሮግረሴን እናንተ የደረስኩበትን ነገር እንድታቁልኝ እፈልጋለሁ። ላይክ የኔ ላይፍ ፓዝ ዊትነስ እንድታረጉልኝ እፈልጋለሁ። አት ሴም ታይም ያንግነን አንችልም ለሚሉ ፍሪኮችም ለእናንተም እንደሚቻል እና ከሁሉ በላይ ደግሞ የፈጣሪን ስራ ለመመስከር ነው። እግዚአብሔርን እንደዚህ አይነት ቪዲዮዎችም ሰራላችሁ። መኪና ስገዛ ደስተኛ ሆኜ ማሳያችሁ፣ ምን ስል ደስተኛ ሆኜ ማሳያችሁ በቃ የፈጣሪ ምን ያህል እንደሚችል ምን ያህል እንደሚሰማ የፈጣሪ ምስክርነት ለመስጠት እንጂ ለሌላ አይደለም። እና ከዛ በቃ at the end of the day በቃ እዛው ቤት ለመኖር ወሰንኩ። ከዛ በኋላ መኖር ጀመርኩ እዛው። ከዛ በኋላ ምንም ፕላኑ ባልነበረኝ ሰዓት ኦልሞስት ድሮፕ አውት አድርጌ የተውኩት ነገር ነው። በቃ ደከመኝና የተውኩት ነገር ነውና በሶስተኛው ወሩ በአራተኛው ወሩ ምናምን የሆነ ጉዳይ ነበረኝ ኦፊስ ውስጥ ምናምን ጨራርሰውና እዛ ጨራርሼ ምናምን ወጥቼ ግን መኪና ውስጥ እንደዚህ ነው ደቅ ብዬ እግዚአብሔርን ነው የምላችሁ መኪና ውስጥ እንደዚህ ደቅ ብዬ ስልኬን አወጡትና አንዳንዴ አውቶማቲክሊ በጣም ለምዶብናል ቲክቶክ ማየትና አውቶማቲክሊ ዝም ብላችሁ ስልካችሁን ቲክቶክ ላይ ትከፍታላችሁ። እኔም እንደዛ ነው ሀፕን ያደረገው። ፔፐሮች ምናምን ነበሩ። ፔፐሮቹን እዚህ ጋር ደቅ አደረኩት ምናምንና ገባሁኝ ምናምን። ከዛ ስልኬን አወጣሁና ቲክቶክ ከፈትኩ ማለት ነው። ከዛ መኪና የተወሰነ ሞቅ እስከምትል ብዬ ዘይት እስኪደርሳት ብዬ ቲክቶክ ከፍቼ ጀስት ቲክቶክ ምናምን ከፈትኩኝና በቃ ኢሚዲየትሊ ቲክቶክ እንደከፈትኩት the first thing የመጣልኝ ቪዲዮ የዌርሃውስ ቪዲዮ ነው። የሆነ እኔ ሁሌ ጭንቅላቴ ላይ ማስበው ቤት ኢሚዲየትሊ ያየሁት ማለት ነው ቪዲዮ ላይ። ከዛ ከው ነው ያልኩት። ከዛ ቪዲዮን ሳይው ደግሞ 2 ላይክ ምናምን ነው ያለው። ቪዲዮ በደንብ አልታየም፣ 2 ላይክ ነው ያለው። ከዛ ሲሾፈው እንትን ነው ምሬ ባለው በቃ ማስበው ቤት ነው፣ ድሪም ማድረገው ቤት ነው። ከዛ ዝም ብዬ አሰብኩት ሲሆን ከዛ እዚህ ጋር መኪናዬን ባረገው፣ እዚህ ጋር አልጋዬን ባረገው በቃ ዝም ብዬ ቤቱን እያየሁኝ ሰራሁት ምናምን ማለት። ከዛ በቃ የፈጠነ ደወልኩኝ ማለት። ከዛ ቲክቶክ ላይ ነበር ቤቱን ያገኘሁት። ደወልኩኝ ምናምን እንደዚህ ነበረ ምናምን ነገር ብዬ አወራቸው። በቃ ናናየው ችግር የለውም ምናምን ነገር አሉኝ። ከዛ ኦኬ በቃ እሺ ዛሬ መጥቻ ያዋለሁ ምናምን ብዬ ይህንን ስልክ ስንለዋወጥ ኦልሞስት ከቀኑ 10 ሰዓት አካባቢ ነው ነበር። ከኦፊስ እየወጣሁ ነበር ነው 10 ሰዓት አካባቢ ነበረ። ኦኬ በቃ እሺ ምናምን ብዬ ከዛ ምንድነው የሆነ ነገር ዲስትራክት አድርጎኝ ረስቸው ጀለሴ ቤት ሄድኩኝ። ከዛ ጀለሴ ቤት ሂጄ እዛ ፒስ መጫወት ጀመርኩ። ከዛ እዛ ፒስ ይጫወትኩኝ ጀለስ ቤት። ከዛ ጀለስ ጋር እያወራ ምናምን በቃ እንውጣ ምናምን ወተን ምናምን ሻይ ቡና እንበላ አይነት ነገር ተባብለን በቃ ስለመውጣት እያሰብን ነው። እሱ ልብሱን እስከሚቀይር እየጠበቅኩ ነው እኔ እየተጫወትኩ ምናምን። ከዛ መሀል ላይ ትዝ አለኝ ለካ ቤቱን መጥቻ ያለው ምናምን ብዬ ነበረ። ከዛ ኦኬ የትም ከመሄዳችን በፊት ቤቱ ጋር እንሂድ ምናምን በይ ይዤ ሄድኩኝ ጀለስም ማለት ነው። ከዛ ይዤ ወጣሁኝ ምናምን። ከዛ ደረስን ቦታው። ከዛ በኋላ ገባሁኝ ቤት ውስጥ ኢሚዲየትሊ ስታንድ በቃ ይሄ ነው አልኩ ማለት። ከዛ የሆነ ኦነስት መሆን ነበረብኝ ሲቹዌሽኑ ላይ። ስለዚህ በቃ ነገርኩት። the plan is this ይሄ ነው። እኔ እንደዚህ አይነት ሰው ነኝ። ከዛ ኦልሬዲ እሱም ያውቀኝ ነበረ። ከዛ እንትን አልኩኝና በቃ the thing is እሱም ትንሽ ወጣት ነገር ስለነበረ ለመግባባት አልከበደም። the thing is this እኔ እንደዚህ አይነት ሰው ነኝ። እኔ አልቲሜት የህይወት ጎሌ እንደዚህ መኖር ነው። እንደዚህ አይነት ነገር ነው ለመኖር ያሰብኩት። this is the plan። አሁኑ የሚከፈለውን ነገር ልክፈልና እንጨርሰው ነገር ይሆናል ተባባል።
እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ከብዙ ጊዜ ልፋት በኋላ ድሪም ሃውሴን አገኘሁት። ላይ ስመኝ የነበረውን ቤት የምፈልገው ቦታ ላይ አገኘሁት እና ይሄ ላይፌ ላይ በጣም ትልቅ አፕግሬድ ነው። ትልቅ ከፍታ ነው። የብዙዎቻችን የካርጋዮች ወንዶች ህልም ነው የራሳችን የሆነ ማንኬቭ ማዘጋጀት ምናምን እና ከጭንቅላት በላይ ነው የሆነብኝ። አሁን እዛ ቦታ ላይ ሆኜ ነው የማወራችሁ። ቁጭ ብዬ በስርዓት ስሜቴን እነግራቸዋለሁ። ለአሁኑ ግን አም ሶ ኤክሳይትድ እና በጣም ኤክሳይትድ ሆኜ ትዕግስቱን አጥቼ ነው ይሄን ቪዲዮ እየቀረስኩ ያለሁት እና አሁን እየተደራደርን ነው። ሶ ሞስት ፕሮባብሊ እንስማማለን እና ዲሉን እንቆልፈዋለን። ከዛ በኋላ ኦፊሻሊ የሚገርም ማንኬቭ፣ እንደዚህ አይነት ማንኬቭ ይኖረኛል ማለት ነው። ተመስገን፣ እግዚአብሔር ይመስገን። ይህ ሁሉ ያለ እናንተ አይሆንም እና ስለ ሁሉም ነገር መጀመሪያ ለፈጣሪ፣ ከፈጣሪ ቀጥሎ ደግሞ ለእናንተ ነው። በጣም ነው የማመሰግነው። እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤቱን ላሳያችሁ። አዲሱ ቤታችን ይሄ ነው። የሳይ ዋጓን ሲቹዌሽን። እዚህ ጋር መኪናችን ትቆማለች። እዚህ ጋር አልጋችን ይቀመጣል። እዚህ ጋር ጠረጴዛችን ይቀመጣል። እዛ ጋር ሽንት ቤት አለን። ባንከር ነች። ማንሊ ነገር ነው። በኢንጂን ምናምን እንሞላዋለን ቤቱን። ይቺ የመኪናችን ቦታ ነች። እዚች ጋር መኪናችን ነው የምናስቀምጠው። አቡላ ላይ የሆነ ነገር ቤት አቺ በጣም ኤክሳይተድ ነው የሆንኩት ስልሽ ሳላስበው በጣም መግነጢሳዊ ዲሲዥን ነው ዲሳይድ ያደረኩትና እስኪ ሀሳብ ስጭበት። ከሰፈራችሁ ለቀናል፣ ከእናንተ ሰፈር ለቀናል። ግን ዋት ዘ ፋክ አንተ በጣም ጸዴ ነው። አሁን ተስማምተን በቃ ኦልሬዲ ከፍለን ነገር ጨርሰናል። አም ሶ ኤክሳይትድ። እዚህ ጋር ሶኬት አለን። እቺ ቀለም አለች፣ ቀለም ምናምን ትቀባባለች። አሁን የፊት ለፊት ዶራችን ይሄ ነው። ሶ እዚች ጋር መኪናችን በሩ የሚስተካከል ነው። እዚች ጋር መኪናችን እናቆማታለን። ከዛ በኋላ አልጋ አለ። እንዴት አባቱ ደስ የሚል ኤክሳይትድ የሆነ ፊሊንግ ውስጥ እንደፈጠር አልገባችሁ። እግዚአብሔር በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ። በኢየሱስ ማሬን ነው ሲሲዲ ልገባ ነበር። በቃ ላይክ ድሪሚንግ እንደዚህ አይነት ቤት ማንኬቭ፣ እንደዚህ አይነት ማንኬቭ ለራሴ ለማግኘት ሲሲዲ ጣፎ ልገባ እግዚአብሔር። ከዛ አሁን ከስንት ልፋት በኋላ ባልጠበቅኩት ሁኔታ አገኘሁት። ተቸላል እግዚአብሔር። አሁን ትንሽ ስሜቴ ነኝ። በኋላ በደንብ ስራ ጋር ቪዲዮ ሰራላችኋለሁ። ከዛ በኋላ ሂወዝ በጣም ናይስ ጋይ፣ ሂወዝ በጣም ጥሩ ሰው ነበረ። በጣም አንደርስታንድ አድርጎ ነበረ ምናምን። ከዛ በቃ የተወሰነ ኮንቨርሴሽኖችን እንተናልና በመጨረሻ ቤቱን ሴኪዩር አረግ ነው። ዳስ ደ ኬዝ። በመጨረሻም ቤቱን ሴኪዩር አረግ ነው እና ደ ሆል ጆርኒውን ከዚህ በኋላ አሳያችኋለሁ። ይሄ ግን በቃ ፈጣሪ የምርም እንደሚሰማ ፈጣሪ እናንተ ብቻ ልባችሁን ንጹህ አድርጉ። ሰዎች ላይ ክፋት አታስቡ። በቃ ፒውር ሃርት ይኖራችሁ ምናምን። ለሰው ብላችሁ ሳይሆን ለፈጣሪ ብላችሁ፣ ሰውን ላለማስከፋት ሳይሆን በቃ ፈጣሪ ላለማስከፋት ብላችሁ ዲፕ ኢን ዮር ሃርት በቃ ፈጣሪን ያዙ። እግዚአብሔርን ፈጣሪ በጣም ነው የሚሰማው ማለት ነው። ሶ ለእኔ እንደዚህ ያደረገ አምላክ ለእናንተም የምታስቡትን ነገር ያሳካላችሁ ለማለት ያክል ነው። ሶ ከአሁን በኋላ ፉል ጆርኒውን ነው የምታዩት ማለት ነው። ሶ ቤቱን ካገኘሁበት ጊዜ ጀምሮ ቪዲዮ ከአሁን በኋላ ይቀጥላል። ስለዚህ እስካሁን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ አድርጋችሁ ቀጣይ ፓርቶችም ሲወጡ ተከታተላችሁ። ካሁን በኋላ እስከዛሬ ቢግ ፕሮጀክት ኢዝ ካሚንግ ስላችሁ የነበረው ይሄንን ነው። ሶ ካሁን በኋላ በጣም ወሳኝ ቪዲዮዎች ተከታትለው ይለቀቁላችኋል። ሶ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይመቻችሁ። ወዳችኋለሁ። የሳ ደርሰናል። ዋጓን ሲቹዌሽን ተቢያችን ይሄ ነው። This is the warehouse። እዚህ ጋር በራለን። ያቡ ምን እያደረገ ነው? ያቡ ትወዳለሽ እንትን ቤታ ያዛ እዚህ ጋር ያሰብኩት እኔ እዚች ጋር አልጋይን አረጋለሁ። እዚህ ጋር አንድ መኪና አረጋለሁ። እዚህ ጋር ሌላ ሁለተኛ መኪና አረጋለሁ። ሁለተኛው መኪና እንደዚህ ወደ ጎን ነገር ስላሽ ነገር ባረገው፣ አንደኛው መኪና እዚህ ጋር ባረጋት፣ አልጋይን እዚህ ጋር አረጋለሁ። ከዛ ላይፍ ኢዝ ግሬት። ላይፍ ኢዝ ጸዴ ማለት በጣም ያበደ እና እንዴት አይሹ አዲሱ ቤታችን ነው። ወደዚህ ላይቲንግ
ሁለት ጽድት አድርጎ ይዘልናል። አልጋ በሚለጣጠፉት ነገሮች ምናምን ኤልኢዲ ያልኩሽን ሄክሳጎን ላይቱ ኤግዛክትሊ በጣም ጽድት ነው። እንዳስስብሽ እዚህ ጋር እዚህ ነች ቋሚ ደንበኛ። ከዛ እዛ ጋር ሽንት ቤታችን የቱ ጋር መሰላችሁ? ይሄ ነው ሽንት ቤታችን። ወንድ ልጅ ምን ያህል ሲምፕል እንደሆነ የምታውቁት በዚህ ነው። ምናልባት ሴቶቹ ምናምን ብዙ መስፈርት ሊኖራችሁ ይችላል። የኛ ይኸውላችሁ ቁመት ዋይዝም በጣም አጭር ነች። this is the ሽንት ቤት this is the warehouse። እዚሁ ነው የምንበላው፣ እዚሁ ነው የምንተኛው፣ እዚሁ ነው ምን ኤቭሪቲንግ ሁላችን ስራ የምንሰራው እዚህ ነው። ሁሉን ነገር የምናደርገው እዚህ ነው እና አዲስ ኦፍ ዴይ እግዚአብሔር ይመስገን ይቻላል። እዚህ ጋር አግሪመንት ፔፐራችን አለ። አሁን ተፈራርመን እንጨርሳለን። እግዚአብሔር ይመስገን ለዚህ ያበቃን ጌታ ተመስገን። መጨረሻም ያለውን ነገር ከጨራረስን በኋላ እቃዎቼን የተወሰኑ እቃዎቼን ልናመጣ ወደ ትንሿ ቤቴ መሄድ ጀመርን። ከዛም ትንሿ ቤቴን በትንሹ ላስጎብኛችሁ። የዛ የመጀመሪያ ቤቴ እንግዲህ ይህን ትመስላለች። ስፋቷ እንደምታዩት ነው። በቃ እዚህ ጋር አለ። ከበር ገባችሁ ቀጥታ ወደ ተቤ ነው እና በጣም ጠባብ ነች። እዚህ ጋር ጭስ ማውጫ ምናምን አለ። ጠባብ ነች በጣም ከዚህ እስከዚህ በቃ እንደዚህ አንድ እንትን ነች። ከዚያው እዚህ ጋር አልጋችን አለ። በፓሊት ተፈላስፈን የሰራነው አልጋ አለ። ሻንጣ አለን፣ ጠረጴዛ አለን። ያው መስዳፕ ነው ትንሽ። ከዛ በኋላ አለቀ። እዚህ ጋር ሽንት ቤት ነው አለ ማለት ነው። ሶ ይሄን ያህል ትንሽ ነበረች ቤቷ። አሁን ግን ፈጣሪ ረዳን፣ አፕግሬድ እያደረግን ነው። አሁን የዚህን ብዙ እጥፍ ስንት እጥፍ ይሆናል? አንድ 5-6 እጥፍ ከዚህ የሚበልጥ ቤት ተከራይተናል። አንድ ስቴፕ አፕግሬድ አድርገናል። አሁን ስቱዲዮችን የምንገነባው እዛ ላይ ነው። በኢትዮጵያ የመጀመሪያውን የመኪና ፖድካስት እዛ ላይ እንጀምራለን። ከዛ በኋላ ከህርም ቺላክስ እናደርጋለሁ ማለት ነው። ስለዚህ አሁን ዛሬ እቃ የምናዘዋውርበት ቀን ነው። እንደምታዩት ምንም የረባ ብዙ እቃ ምናምን የለኝም። እዚህ ልብሶቹን እንዳለ አድርጌ እዚህ ጋር ከታችኋለሁ። በቃ ፍራሽ፣ ብርድ ልብስ፣ ጣስ በቃ። ከዛ እነዚህ እንፈታለሁ። ከዛ ግድግዳ ላይ ያሉትን አርቶች ምናምን እንፈታለሁኝ። ብቻ ቀላል ማኔጀብል ታስክ ነው ያለን። እስኪ እሷ መታበታ እናድርግና ከዛ በኋላ እንልቀቅ ማለት ነው። እንልቀቅ ሳይሆን አለ ሩሜት አለኝ። እሱ እዚህ የሚቆይ ሩሜት አለኝ። ጾኒ ግን ቆየና ብሬክ እንደምታዩት ፋፋ ያለች እንደምታዩት ነገሮች ኦርጋናይዝድ ናቸው። እንደምታዩት ኤቭሪቲንግ ኢዝ ኦርጋናይዝድ አሁን ላይ። እዚህ ጋር ኮተት ምናምን አለ። እንግዲህ የመጨረሻ ሉካችን ነው። ቆይ አቡኔ ላሳያችሁ። ምን ያህል ርዝመቷ ላሳያቸው ነው። ያዥልኝ እዚህ ርዝመቷ ምን ያህል እንደሆነ ላሳያችሁ። በዚህ አጋጣሚ የአርሰናል ዋንጫ በዚህ አጋጣሚ ይቻላል እና ይኸውላችሁ ልክ ከዚህ አሁን ካለሁበት ማለት ነው 1 2 አልጋው ጋር ደረሳችሁ። ይሄን ያለው ስፋት በጣም ኤክስትሪምሊ ጠባበች በጣም ማለት ነው። እዚህ ጋር ወርኪንግ ስፔስ ያለች ስራ ምናምን የምሰራባት ነች። አለ ይዘት ትንሽ መስታፍ ነች። ስለዚህ በቃ አልጌች ነች። እዚህ ላይ ነው መፍታታው ነው የምልሽ። ሳይዟ የሚያልገዋን ሳይዝ ከኔ አንፃር ኮምፔር ማለት ትችላላችሁ። እንደዚህ ስፖርት እሰራለሁ አንዳንዴ ደግሞ እንደዚህ ፈታ ብዬ ምናምን አስባለሁ። እዚህ ጋር ካልጋ እንደወረዳችሁ አለ እዚህ ጋር አንዳንዴ ደግሞ እንደዚህ ብዬ ወርዳ ምን አስባችሁ ነበር? እንደዚህ እረፍ እንደዚህ ነገር ብቻ አሁን ላይ ባለው ታሪክ በቃ እዚህ የሚቀረው ወንድሜ ነው እዚህ የሚቀረው። እኔ የኔ የሆኑ ነገሮችን ሰብስቤ ወለቀለም ነው ጓዜን ሰብስቤ ሻኙኝ ልሂድ በቃ አይደል ነው። ከዛ ወንድሜ ቀጣዩን ነገር እዚህ ይኖራል ማለት ነው። እና ይሄን ይመስላል የመጨረሻ ኮኔክሽናችን ከዚህ ቤት ጋር ይሄ ነው። እቺ ቤት ማለት የመጀመሪያ ቤት ነበረች። ከግቢ ወጥቼ ከቤት ለመጀመሪያ ጊዜ ሙቭ ሳደርግ መጀመሪያ ዲሳይድ አድርጌ የወጣሁባት የመጀመሪያ ቤት ነች። ብዙ ሜሞሪስ አላት ውስጥ ምናምን ብዙ ነገር አይተንባታል። እቺ ቤት መጀመሪያ እንደ ትልቅ ሰው ያሰብኩባት ቤት ነች።
አይ ቲንክ አሁን ትልቅ ሰው ነኝና ቤት ያስፈልገኛል ብቻዬን ተከራይቼ መውጣት ራሴን መቻል አለብኝ የሚለውን ነገር ያሰብኩባት ነች። የመጀመሪያ ቤቴ ነች። ልክ እንዳየኋት በቃ ፍቅር ውስጥ የገባሁባት የመጀመሪያ ቤት ነች። ብዙ ኢፌክቶች ብዙ ችግሮች ነበሩባት። መብራቷ አይበራም፣ ሶኬቶቹ አንዱ አይሰራም ምናምን በሰዓቱ። ከዛ እነሱ ነገሮች ተስተካክለው ምናምን ኤቭሪቲንግ ፏ ብላ ምናምን አሁን በጣም ቆንጆና ሰላማዊ ተረጋጋ ህይወት የኖርኩባት ነበረ። ፕላስ ሰራውንዲንጉ ምናምን ኢንቫይሮንመንቱ እዚህ አካባቢ ያለው ነገር በጣም ጸደይ ነበረ። በጣም ቆንጆ ኤክስፒሪያንስ ነበረኝ። ግን አት ኤንድ ኦፍ ዘ ዴይ ህይወት ላይ ሁሌ አፕግሬድ ማድረግ አለባችሁ እና እኔም ደግሞ ለረጅም ጊዜ በጣም ድሪም ሳደርግ የነበረውን ቤት አሁን ልገባበት ነው። ከልጅነቴ ጀምሮ ረጅም ጊዜ አስብ ነበር የሆነ ትልቅ ዌርሃውስ የሚመስል ቤት ውስጥ ምናምን መኪናዬን አስገብቼና አቁሜ ከመኪና አጠገብ አልጋዬን ዘርግቼ ምናምን በቃ መኪናዬን እያየኋት ማታ ማደር ምናምን። ሰው ቤት ውስጥ ሳሎን ቁጭ ብሎ ምናምን እንትን ይላል። እኔ ደግሞ መኪና ውስጥ ቁጭ ብዬ ቤት ውስጥ ሆኜ መኪና ውስጥ ቁጭ ብዬ ፈታ ስል ምናምን ምንጣፍ አንጥፌ መኪናዬን ምንጣፍ ላይ ሳቆማት ምናምን ብቻ እሑድ ምናምን ከመኪና አጠገብ እጣን ሳጨስ ቤት ውስጥ ምናምን ሰዎች ጓደኞቼ ምናምን ጠርቼ ምናምን እንትን ሳደርግ ምንድን ነው የሚባለው ቺላክስ እናደርግ ምናምን ማንኬቭ ነው ቤዚክሊ ማንኬቭ መስራት ነበር ያስበው እና እሱን ነገር ለመስራት ፈጣሪ ረድቶኝና ላይፌን አፕግሬድ አድርጌ የኔ አልቲሜት የቤት ጎሌ ይሄ ነው። ምናልባት አሁን ከዚህ በላይ ምን ታስባለህ ብትሉኝ ይሄንን ነገር ስኬል አፕ አድርጌ በደንብ አሰፋውና ብዙ መኪኖችን እንዲችል ምናምን ላደርግ እችላለሁ እንጂ ከዚህ የተለየ ድሪም የለኝም። ምናልባት ወደፊት በጣም አፕግሬድ አድርገን በጣም ሀብታም ሆነን ምናምን ከሆነ አልቲሜት ጎል ምናምን በቃ ሲሊንጉ ላይ ኤፍ1 መኪና ደቅ አድርጌ ከዛ ግድግዳው ላይ ኤፍ1 ማውንት አድርጌ ምናምን ከዛ በኋላ ሳሎን ከሶፋዎቹ መሀል ደግሞ አንድ ኢሰርቲ ደቅ አድርጌ በየክፍሉ ውስጥ ሄዱ ብዳ ሞተር ባይክስ መኪኖች ምናምን ደቅ ያሉበት እንደዚህ አይነት ቤት ነው የምመኘው እና የዛን ደግሞ አንድ ስቴፕ ሁሌ ላይፍ ከትንሽ ተነስታችሁ አንድ ስቴፕ ነው። እኛም ትብጌን ከዚህ ቤት ተነስተን ነበረ። ይቺ በጣም ጠባብ ቤት ነች ከምነግራችሁ በጣም ጠባብ ቤት ነች። ከዚህ ቤት ተነስተን ደግሞ አንድ ስቴፕ አፕግሬድ አድርገን አሁን ወደ ድሪም ሃውሳችን ገብተናል ማለት ነው። ወደ ድሪም ሃውሳችን ገብተናል። አይ ቲንክ ድሪም ካሮችን ገዝቻለሁ። ድሪም ሃውሴን አሟልቻለሁ። አሁን ላይ በቃ 100% ፉሊ ለቤተሰቦቼ የመኖር ፈልገው ካሁን በኋላ እስካሁን ባለው በቃ ልጅ እያለሁኝ በልጅ አይምሮ ድሪም ማድረጋቸው ማሰባቸውን ነገሮች አንድ ባንድ እያደንኩኝ አሳክቻቸዋለሁ። አሁን የተወሰኑ ነገሮች ናቸው የሚቀሩት። ሜይ ቢ ሀመር መግዛት ሊሆን ይችላል። የቀሩት ብልንገራቸው በቃ አንድ ሀመር እገዛለሁ። ሀመር ኤች1 እና ኤች2 እገዛለሁ 100%። ሁለተኛ ደግሞ ሆፕፉሊ ጂ ዋገን ይኖረኛል ብዬ አስባለሁ። ኢትስ ዋን ኦፍ ማይ ድሪም ካርስ ምናምን። ከዛ ደግሞ ብዙ የቢነር ሲሪሶችን ምናምን መሰብሰብ ፈልጋለሁ ምናምን ብቻ ግን ብላ ካር ኮሌክሽን እና ጸዴ ቴስት ያለው ካር ኮሌክሽን እንትን ማለት ፈልጋለሁ። ከዚህ በፊት ቶኪዮ ፌስት አዲስ ብዬ ከተማችን ያንቀጣቀጠ ትልቁን ኢቨንት አዘጋጅ ነበር፣ የመኪና ኢቨንት። እሱን ደግሞ ከዚህ በላይ ኢንተርናሽናል አድርጌ ምናምን ልክ እንደነ ሲማ ምናምን አፕግሬድ ማድረግ ፈልጋለሁ ምናምን። ፕላንስ ድሪምስ ምናምን እነሱ ናቸው። ቶኪዮ ፌስት ምናምን ስጀምረው በቃ እቺ ነገር የእኛን ፍላጎት ካደረሰች ብለን ነበር። አሁን ላይ ግን ኢክቢ ኢንተርናሽናል ማድረግ የምንችል አቅም አለን፣ ሪሶርስ አለን ምናምን እና የሚያስብ ሰው ነበር የጠፋው። እኛ ደግሞ ያን የሚያስብ ሰው ሆነን ገብተን ብዙ ጓብዳ ነገሮችን ለመፍጠር ነው እየሞከርን ያለን። የኢትዮጵያን የመኪና ኮሚኒቲ ሞቶ ከነበረበት እዚያ ደርሰናል። ከዚህ ደግሞ አንስተን ላይ ልኳል። ብዙ ትላልቅ ነገሮችን ጠብቁ። ከዚህ በላይም ብዙ ቦታ ድረስ እንችላለን። እዚህ ቦታ ላይ ደረስ ነው በእናንተ ሰፖርት ነው። የእናንተ አክኖሎጅመንት የእናንተ ሰፖርት ምናምን ተጨማምሮበት ነው እዚህ ቦታ ላይ ያለ ነው። ከዚህ በኋላም ደግሞ በጣም ኦርጋናይዝድ በሆነ ዩቲዩብ ቻናል አት ሴም ታይም ደግሞ በትላልቅ ኢቨንቶች ቶኪዮ ፌስትን በጣም ትልቅ ደረጃ እናደርሰዋለን። አት ሴም ታይም ደግሞ በኢትዮጵያ የመጀመሪያው የሬሲንግ ክለብ ከፍተን በውድድርም በመኪና ውድድርም በሞተር ስፖርቱም ደግሞ ቶፕ ታየር ፕሮፌሽናል እንሆናለን። ዳስ ደ ድሪም። እሱን ነገር እናሳካዋለን። ከማን ጋር? ከእናንተ ጋር ማለት ነው። ስለዚህ እስካሁን ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዋጓን አሁን እቃችን ይዘን እንሂድ። ጀሜው ተነስቷል ይላል። አሁን እቃዎቻችንን አስተካክለን ነው በሶስት መኪና በኮንቮይ ነው የምንሄደው። ከፊት እሷ ሊድ ታደርጋለች፣ ከዛ ጎስት አለች፣ ከዛ በስፖኪው ላሳያችሁ። ይኸውና ሙቤ አለች። ሙቤ ቺል እያደረገች ነው እዛ ጋር
እንደዚህ ለሶስት ተከታትለን እንሄዳለን ማለት ነው ወደ አዲሱ ዌርሃውስ። ይቻላል። እግዚአብሔር ይመስገን። እግዚአብሔር ለዚህ ቀን አደረሰኝ። ምንም የሚሰማው ነገር የለም። እኔ በጣም አንዳንዴ ላይፌ ላይ እየተካሄዱ ያሉትን ነገሮች በጣም ዲስብሊፍ ውስጥ ይከቱኛል። ምን ሆኖ ነው ቆመ ሙቤ? መጣ ዴቪ ከታያቸው አላ መጣ አሳልፈው እስኪ ያውና ጀማው ይልሃል። እንዲህ ያለ እየገሰገስን ወደ አዲሱ ዌርሃውስ እንሄዳለን ማለት ነው። አዲሱ ዌርሃውስ ካለው ትላልቅ ቤኔፊቶች መካከል the first thing መሀል ከተማ ላይ ነው ያለው። ሶ የእንትን ፕሮብለም አይኖርብንም ከከተማ ወጣ ማለትና የመራቅ ፕሮብለም አይኖርብንም። ሁለተኛ በጣም ሴፍ ሴኩሪቲ ዋይዝ በጣም ሴፍ የሚባል ሎኬሽን ላይ ነው ያለው። እሱም ነገር አንድ ቆንጆ ነገር ነው። ሁለት ያለን ስፔስ ካለን ፋሲሊቲ ጋር በጣም ቆንጆ ነው በጣም እሱም ነገር ትልቅ ነገር ነው። ብቻ እዛ ስንደርስ ደግሞ ያለውን ቤዚክ ነገሮች በደንብ አሳያቸዋለሁ። ግን አሁን ላይ ባለው everything is great, everything is nice, everything is perfect. የሳይ ዳ ኮንቮይ ይላል። ከፊት ጅልሰና አለች፣ ያቡላታ አለች እዚህ ጋር። እቺም ጌንግ ነች። ነይ ለፊሽ ጠለፍ ፈራኝ። በቃ ሙቤ የሚሰማው ነገር የለም። ዝም ብሎ ይለበልበዋል። እሱ ቃጭሎ እኔ ቃ ሳልጭን እሱ ነው ጥሎኝ እየሄደ ያለው። በዛ ገባሽ አሉ አታ በዛ ገባ። ጀለሲ ሲሰማ ሲነዳ የሚሰማው ታሪክ የለምና አብረን ወተን እሱ ቃጭሎ ጥሎኝ ሄዷል። ያው በብሪጁ ላይ እዚህ ጋር የሚታያችሁ እሱ ነው። ያውና አሁን በመከራ ነው ከሱ ለዛውም ባሱን ያዘገየው። እዚህ ጋር ባስ አለ፣ ባሱን ያዘገየው እንጂ ጀለስ የሚሰማው ነገር የለም። እና በጣም አም ሶ ኤክሳይትድ ወደ አዲሱ ቤቴ ለማድረግ በጣም ኤክሳይትድ ሆኛለሁ። ጋር ኢዝ ጉድ እዛ እዚህ ጋር ያቧለች እንደ ጎጃሜው ዘለል አድርገው። አሁንም እኮ አልሸሹም ዞር አሉ እኮ ነው። አፍንጫ ለአፍንጫ ነው እኮ ሙቤው ጥሎኝ እየሄደ ነው። ምንም የሚሰማው ነገር የለም። እኔ ምን አውቃለሁ? ቀድሞኝ ሊገባ ነው። ይኸው እና ሄደ። ይቆራርጠዋል ነው የምልህ። ዕቃ ጭኖ ከት እያደረገ ምናምን ነው የሚሄደው። ይኸው እናታችን ያለው ሙቤ ድራይቪንጓ በጣም ጸድ ያነዳር ነው እንደው ስንነዳ በቃ ኮራርዛ እሷ ሄዳለች። እሷው መብራት ተሻገረ። ይኸው እዛ ጋር መብራት ጋር ቆመናል። እሷ መብራቱን ተሻግራለች። እኛ ገና እዚህ ነው ያለነው። በቻልነው መጠን ሙቤ ላይ ለመድረስ እንሞክር። ድግስ ሙቤ ጥሎን ሄዷል። ታች ነው ያለው እና ታባት ሰምቶ ቀን ተቆርጦ ዝም ብዬ በታች ያቡም አልፋኝ ሄደች። ሁለቱም አልፎኛል። ያትና ያቡ እዚህ ጋር ነች። ታስ እኔ በታች ታስ ሙቤ እግዚአብሔርን ታች ነው ያለው። ሲኖ አይታያችሁ ለእናንተ ነው። ሲኖ የሚታያችሁ በጣም ሩቅ ነው። ብቻ ጥሎኝ ሄዷል። እሱ ላይ ለመድረስ ራሱ ሌላ ታሪክ። ደግነቱ እዛ መብራት ስላለ መቆሙ አይቀርም። እናት አባት ሰምቶ ቀን ተቆርጦ አባውነትም ተረጋግጦ እግዚአብሔርን ጋልቤ መብራት ጋር ቆሜያለሁ። ይመጥቼ ይኸው መብራቱ የለም ወይ ሄዷል።
እንዴት ነው የሚነዳው? ጥያቄ ያቡ ታች ነው። ያቡ ጥያት ነው የመጣሁት። ሙቤ የት እንዳለ አላውቅም። ሄዷል፣ እግዚአብሔርን ሄዷል። የለም ከፊት ለፊቴ ራሱ የለም፣ ደብዛው የለም ሙቤ። አሁን እሱን ፍለጋ ይሄኔ ቤት ደርሷል። በቃ እሱ በመጨረሻም ጎስት እዚህ ጋር ነች። እዚህ ጋር ነው ፓርክ የምናደርጋት። this is the front door። በዚህ ነው የምንገባው የምንወጣው። ከዛ this is the house። ከዛ this is the individual entrance። ቤቱ በደንብ ዘረክረክ ነገር ብሏል። ገና እንደገባ ነው ያለ ነው አሁን። እንደምታስቡት በጣም ኮምፕሊኬትድ ነገር አይደለም። ይሄ የኔ አይደለም ወንድሜ ያለ የወንድሜ ነው። ወንድሜ ቤት ተከራይቶ እየወጣ ነው። ለሱ የተዘጋጁ እንትኖች ናቸው። ቴክኒካሊ this is the house፣ this is the entrance። ኢንትራንሱ ይሄ ነው። መግቢያው የመኪኖቹ የሚገቡበት ይሄ ነው። ያውና እዛ ጋር አልገይ በቃ this is the house ማለት ነው። this is my ምድር ይባለው መልበሻ ክፍል። ልብሶች እዛ ጋር ተሰቃቅለዋል። ከዛ በኋላ እዚህ ጋር ወርኪንግ ስፔስ ይሆናል። I'm just rookie። ቤት ላይ ብዙ ኢንቨስትድ ሰው አይደለም። ከዛ በቃ እዛ ጋር የምትዩት እንዳለ የመኪና እቃ ነው። እንዳለ የመኪና እቃ፣ ጭስ ማውጫ፣ ጎማ፣ ሴንተር ኮንሶል ምናምን እንዳለ የመኪና እቃ ነው። ከዛ GTRs ምናምን አሉ። በቃ በአንድ በሲምፕል እንትን በቃ ይኸው እንደምትዩት ነው። ዘረክረክ ብሏል። ገና አንድ ቀናችን ነው ገና ከገባን። አሁን the thing is እንደምታዩት ይሄን የሚያክል ሰፊ ቤት፣ እነዚህ እንዳለ የሚወጡ ናቸው። ያ ፍራሹ የሚወጣ ነው። ከዛ በኋላ እዚህ ቤት ውስጥ የሚቀሩት ነገሮች ምንድን ናቸው? ያ አልጋ የሚመስል ነገር፣ አልጋ አይደለም ቴክኒካሊ። አልጋ መሬት ላይ ላለመተኛት የተደረገ ጥረት ነው እንጂ አልጋ አይደለም ቴክኒካሊ። ከዛ እዛ ጋር እንትን አለ፣ ጎማ ምናምን አለ። ከዛ ሪንግ ላይት አለን። ከዛ ልብስ አለን። በቃ ታትስት። ከዛ እቺ ወርኪንግ ስፔስ አለን። ከዛ ያ መጮሻ መኪና አለችን። ከዛ ይሄ ታፕሴሪ ምናምን እንትን ነው። በቃ this is the house ማለት ነው። ፋይናሊ this is the house ማለት ነው። እዚህ ቤት ላይ ብዙ ነገር ነው ያሰብነው። በጣም ብዙ ነገር ነው ያሰብነው። ቴክኒካሊ ቤቱን ወደ ማንኬብ ወይም ደግሞ ድሪም ጋራጅ የመቀየር ፕላን ነው ያለን። ሶኒ ጭንቅላቴ ላይ የነበረውን ነገር በደንብ ልንገራችሁ። እዚህ ሴሊንጉ ላይ ሃኒኮምብ ላይት የሚባለውን ነገር የምታውቁት ከሆነ እሱን ነገር ሃኒኮምብ ላይት እዚህ ጋር ልንሰቅል ነው ያሰብነው። ከዛ በኋላ በቃ መኪኖች ማቆም ነው ቤዚክ ቲንግ ማለት ነው። ስለዚህ በዚህ አጋጣሚ ከኔ ጋር ኮላቦሬት አድርጋችሁ መስራት የምትፈልጉ ፈርኒቸር ቤቶች፣ ከኔ ጋር ደግሞ ኢንቴሪየር ምናምን የምትሰሩ ሰዎች፣ ምናምን ቤት ኢንቴሪየር ምናምን የምትሰሩ ሰዎች፣ ቱልቦክስ የመኪና የጋራጅ ቱልቦክስ ምናምን የምትሸጡ ምናምን ሰዎች ምናምን ኤቭሪዋን ላይክ ኢት ኩድ ቢ ኤኒዋን እዚህ ቤት ላይ አሻራችን ማሳረፍ እንፈልጋለን የምትሉ ሰዎች ይሄ ቤት አይ ቲንክ በኢትዮጵያ የመጀመሪያው ነው። አይ ከዚህ ቤት ገጥሞኝም አይቼም አላውቅም። እንደዚህ ከመኪናው ጋር ተቃቅፎ የሚተኛ ሰው የሚኖር ሰው አይቼ አላውቅም። it's going to be the first one ኢትዮጵያ ውስጥ። እቺ አሪፍ ጸዲ ስቱዲዮአችን ነው የምትሆነው። ስለዚህ እዚህ ቤት ላይ በዚህ ነገር ኮላቦሬት ማድረግ እፈልጋለሁ የምትሉ ሰዎች ካላችሁ ኦልሬዲ ቤቱን አሳይቻችሁ። ስለዚህ እዚህ ቤት ላይ ይሄን ብታደርግበት እንደዚህ ቢሆን ሞር ያበደ ነው፣ እንደዚህ ቢሆን ሞር ያበደ ነው። የኔ ሀሳቤን ላይክ ኢንትረስቲንግ መጀመሪያ ነግሬያችኋለሁ ምን አይነት ቤት እንደሆነ ማለት ነው። ስለዚህ አኮርዲንግ ቱ ዳት ይሄን ነገር ብታደርግበት ኤኒ ሪኮሜንዴሽን ላይክ ከፋን ቤዝ ይሄንን ቤት አብረን ነው የምንሰራው። ሁሉም ነገር እስከዛሬ አብረን ነው ስንሰራ የነበረው። አሁንም ቤቱንም አብረን ነው የምንሰራው። ስለዚህ ይሄን ብታደርግበት፣ ይሄን ብትጨምርበት፣ ይሄን ብትቀንሰው፣ እንደዚህ ቢሆን እንደዛ ቢሆን እንደዚህ ቢሆን እንደዛ ቢሆን ምናምን የምትሉት ኤኒቲንግ ካለ ጀስት ሪች አውት ቱ ሚ ኮመንት ላይ ኢንቦክስ የፈለጋችሁትን ነገር አድርጉልኝ። አነባዋለሁ። የእያንዳንዳችሁን አይዲያ እቀበላለሁ። የእያንዳንዳችሁን እየገባውን ቼክ አደርገዋለሁኝ። አት ዘ ሴም ታይም ደግሞ እንዳልኳችሁ ኮላቦሬት አድርጋችሁ እዚህ ቤት ላይ ስፖንሰር ማድረግ የምትፈልጉ ሰዎች ፈርኒቸር ቤቶች የምትሆኑ ትችላላችሁ። ኢንቴሪየር የምትሰሩ ሰዎች ትችላላችሁ። ቱልቦክስ የምትሰሩ ሰዎች የምትሆኑ ትችላላችሁ። ላይት ቤትም የመብራት ምናምን መሸጫ የምትሆኑ ትችላል። ዋትኤቨር ዘ ኬዝ ላይክ ቤቱ ላይ ኢንቨስትድ መሆን እንፈልጋለን። ኮላቦሬት ማድረግ እንፈልጋለን። እዚህ ታሪካዊ ቤት ላይ አሻራችንን ማሳረፍ እንፈልጋለን የምትሉ ሰዎች ካላችሁ ኮመንት ላይ ኢንቦክስ አድርጉልኝ። እዚህ ጋር ቲክቶክ እና ኢንስታግራም ዩዘር ኔሞችን እዚህ ጋር አስቀምጥላችኋለሁ። እዛ ላይ የገባችሁ ኢንቦክስ አድርጉልኝ ወይ ደግሞ በቃ ኢንቦክስ አድርጉልኝ። ኮመንት ላይ አነባለሁ፣ ግን ሞስዋሊ ኢንቦክስ ብታደርጉልኝ ይደርሰኛል። ኢንቦክስ አድርጉልኝ። የመቻችሁ በጣም ነው መወዳችሁ። ይሄ ሁሉ ነገር ያለ እናንተ አንዱም ነገር አልሆንም። አንዱም ነገር ማለት ነው። አንዱም ነገር በፊት የምኖርባት የነበረችው ስፔስ ማለት ነው። በቃ ይኸውላችሁ ይቻለች አይደለ? ከዚህ በቃ እዚህ ድረስ ነው። እግዚአብሔር ያለ እዚህ ድረስ ነው። በቃ ስፔሱ ይኸውና። ዛሬ እንደውም ሰፊ ነው። በቃ እንደዚህ ነበር።
በፊት የምኖርበት ስፔስ አሁን ከእንቅልፌ ተነስቼ በፊት የምኖርበት ስፔስ እንደዚህ ነበረ። ሰው አሁን ታሪክ ተቀይሮ ብዙ ተራምጄ ራሱን ማልጨርሰው ክፍል ነው። ይሁት ስፋቱ በጣም ግብዳ ነው። ውስጡ አፕሮክሲሜትሊ አንድ 4 መኪና ያቆማል፣ ግን 4 አናቆምበትም። 2 ዘን አድርገን ነው የምናቆምበት። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለቆያችሁ በጣም ነው ማመሰግነው። እያንዳንዱን ላይፍ ፓዜን ጆርኒን እየተከታተላችሁ ሰፖርት ለምታደርጉኝ ፋን ቤዞች በጣም ሎያል የሆነ ፋን ቤዝ ነው ያለኝ። በጣም 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 ነው የምወዳችሁ እናንተን። እስካሁን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የዚህ ቻናል ጸዴ ቤተሰብ ናችሁ እንዳትረሱ። ተከታታይ በጣም ብዙ አዳዲስ መግነጢሳዊ የሆኑ ኮንተንቶችን እና አዳዲስ ነገሮችን ይዤላችሁ እየመጣ ያለሁት። እዚህ ካሁን በኋላ አንቆሰቁሰዋለን። ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። በጣም ሄልፕ ያደርገናል እናንተ ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ። ይመቻችሁ። ዋትሳንጓን